ማህበረሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ የገንዘብ ሚኒስትሩ አሳሰቡ። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነትና በዚሁ ምክንያት የተፈጠረው የነዳጅ አቅርቦት ሰንሰለት መስተጓጎል ምን ያህል ጊዜ እንደሚቆይ ስለማይታወቅ ህብረተሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ የገንዘብ ሚኒስትር አህመድ ሺዴ አሳስበዋል። በጦርነቱ ምክንያት የታየው ነዳጅ ዋጋ ጭማሬ አስፈሪ ሲሉ የገለጹት የገንዘብ ሚኒስትሩ መንግስት በቅርቡ ተጨማሪ ነዳጅ የቁጠባ እርምጃዎችን ይፋ እንደሚያደርግም አስታውቀዋል። የገንዘብ ሚኒስትሩ አህመድ ይህንን ማሳሰቢያ ያሰጡ ዛሬ ረቡዕ መጋቢት 2 2018 ዓ ም የኢራን ጦርነት በነዳጅ አቅርቦት ላይ የፈጠረውን ቀውስና በሀገር ውስጥም ያለው የነዳጅ ሁኔታ በተመለከተ በሰጡት ጋዜጣዊ መግለጫ ነው። ሚኒስትሩ ይህን መግለጫ የሰጡት መንግስት በነዳጅ የችርቻሮ ዋጋ ላይ እስከ 17 ብር የሚደርስ ጭማሪ ባደረገ ማግስት ነው። ማክሰኞ ይፋ በተደረገው የዋጋ ጭማሪ መሰረት 129 ብር ሲሸጥ የነበረው ቤንዚን 132 ብር ከ18 ሳንቲም ገብቷል። ተመሳሳይ ዋጋ የነበረው ነጭ ናፍጣ ደግሞ የ10 ብር ጭማሪ የተደረገበት ዋጋው ወደ 139 ብር ከ84 ሳንቲም ከፍ ብሏል። ከፍተኛ የሆነው የ17 ብር ጭማሪ ያስተናገደው ኪሮሲን ደግሞ 146 ብር ሲሸጥ ሰንብቷል ወይም ተወስኗል። የገንዘብ ሚኒስትሩ አህመድ ዛሬ በሰጡ መግለጫ በዓለም ነዳጅ ገበያ ላይ ከታየው ከፍተኛ ጭማሪ አንጻር መንግስት ያደረገው ማሻሻያ በጣም ዝቅተኛ ተደርጎ የሚታይ እንደሆነም ገልጸዋል። አሜሪካና እስራኤል ጥቃት የከፈቱባት ኢራን በአጸፋው ከዓለም ነዳጅ 1/5 የሚተላለፍበትን የሆርሙዝ ወሽመጥ ዘግታለች። በተጨማሪም በጦርነቱ የኢራንና የሌሎች መካከለኛ ምስራቅ ሀገራት የነዳጅ መሠረተ ልማቶች ጥቃት ተፈጽሞባቸዋል። በዚህም በትላንትናው ዕለት ጅቡቲ ላይ የምንረከብበት ዋጋ በምናይበት ጊዜ ቤንዚን 205 ብር ከ74 ሳንቲም መሆን የነበረበት አሁን መንግስት ቤንዚን በሌትር 73 ብር ከ56 ሳንቲም እየደገመ የሚገኝ መሆኑም ያሳያልም ብለዋል። ነጭ ናፍጣ በዓለም ዋጋ በሌትር 238 ብር ከ13 ሳንቲም እንደደረሰ በመጥቀስ በሌትር 98 ብር ከ29 ሳንቲም በመንግስት እየደጎመ መሆኑን አስረድተዋል። የኢትዮጵያ መንግስት ዓለም አቀፍ የነዳጅ ዋጋ በከፍተኛ ደረጃ አስፈሪ በመሆኑ መልኩ እየጨመረ ባለበት ጊዜም ቢሆን በከፍተኛ ድጎማ አሁንም እያቀረበ ያለው የገንዘብ ሚኒስትሩ ነዳጅን በተመለከተ የግብይት ሰንሰለትና መንግስት ባስቀመጠው ዋጋ ብቻ መሸጥ እንዳለበትም አሳስበዋል። መንግስት በጦርነቱ ምክንያት የተፈጠረውን የነዳጅ አቅርቦትና ዋጋ ቀውስ ሊያስከትል የሚችለውን ጫና ለመቋቋም የሚያስችለውን አማራጭ እየወሰደ መሆኑን ተናግረው ከሚወሰዱ እርምጃዎች መካከል ከዲፖ ማቅረብና ጣዳፊ ግዢ መፈጸም የሚሉትም ይገኙበታል ብለዋል። በሆርሙዝ ወሽመጥ መዝጋት ምክንያት ሊያጋጥሙ የሚችሉት መስተጓጎል ለመቋቋም እንዲቻል በሌሎች አማራጭ በአፋጣኝ ነዳጅ ግዢ ለመፈጸም ጥረት እየተደረገ መሆኑን ገልጸዋል። አህመድ አክለውም የመካከለኛው ምስራቅ የፈጠረው ይህን ቀውስ ምን ያህል ሊቆይ እንደሚችል እርግጠኛ መሆን እንደማይቻልም አንስተዋል። መካከለኛው ምስራቅ ያለው ጦርነት መቼ እንደሚያቆምና የተፈጠረው የነዳጅ ምርት ላይ ደርሰው ውድመት እንዲሁም የአቅርቦት ሰንሰለት ላይ የተፈጠረውን ችግር እስከ መቼ እንደሚዘልቅ መገመት እንደማይቻልም ተናግረዋል። መንግስት ጉዳዩን እየተከታተለ በሀገር ውስጡም የነዳጅ በአስተማማኝ መልኩ እንዲቀርብ እንደሚያደርግ ያነሱት አህመድ ከዚህ ጎን ለጎን ከፍተኛ የሆነ ነዳጅ ቁጠባ ስራ ውስጥ መግባቱ ይኖርብናልም ሲሉ አክለው ጠቅሰዋል። ሁሉም ነዳጅ ተጠቃሚ አካላትና መላው ማህበረሰቡ፣ የንግዱ ማህበረሰብ፣ መንግስታዊ ተቋማት፣ መንግስታዊ ያልሆኑ ድርጅቶችና ሁሉም ነዳጅ ተጠቃሚ አካላት ሙሉ ነዳጅ በከፍተኛ ቁጠባ መጠቀም እንዳለባቸው ማሳሰብ እንፈልጋለን ሲሉም አጽንኦት ሰጥተው ተናግረዋል። ከዚህም ባሻገር በቅርቡ በተጠና ሁኔታ ተጨማሪ የነዳጅ ቁጠባ እርምጃዎችን ለህብረተሰቡ የሚገልጽ ይሆናል። በመንግስት ይፋ የሚደረጉ አሰራሮች እንደሚኖሩም አስታውቀዋል። በሀገር ውስጥ የሚታየውን ትክክለኛ የግብይት ሰንሰለት አለመጠቀምና መንግስት ባስቀመጠው ዋጋ ያለመሸጥ ሁኔታ ለማስተካከል የሚወሰዱ እርምጃ እንደሚጠናከርም የገንዘብ ሚኒስትሩ አህመድ ሺዴ ገልጸዋል። ዘገባው የቢቢሲ አማርኛ ነው። በሌላ ዜና በመሬት ናዳ አደጋ የሟቾች ቁጥር 48 ደረሰ። የ95 ሰዎች ዳብዛ ጠፍቷል። በደቡብ ኢትዮጵያ ክልል በጋሞ ዞን 3 ወረዳዎች በተከሰተ አሰቃቂ የመሬት ናዳ አደጋ እስካሁን የተገኘው የአስከሬን ብዛት 48 መድረሱን የጋሞ ዞን ፖሊስ አስታውቋል። አደጋው ከሰዓት ወደ ሰዓት እየተባባሰ የመጣ ሲሆን አሁንም በጭቃና በናዳ ተቀብረው ያልወጡ በርካታ ዜጎች እንዳሉም ገልጸዋል። እንደ ዞኑ ፖሊስ መረጃ በጋጮ ባባ፣ በቦንኬና በላካ ወረዳዎች በደረሰው አደጋ እስካሁን 48 ዜጎች አስከሬን ተገኝተዋል ብለዋል። በተለይ አስከሬን ፍለጋ በወጡ ሰዎች ላይ በድጋሚ ናዳ መከሰቱ ለሟቾች ቁጥር መጨመር ዋና ምክንያት መሆኑንም አስገንዝበዋል። በ3 ወረዳዎች እስካሁን ድረስ የ95 ሰዎች ዳብዛ ጠፍቶ ይገኛል።
እነዚህ ዜጎች በናዳው ተወስደው ወይንም በጭቃ ተቀብረው ሊሆን እንደሚችል በመገመቱ ቤተሰቦቻቸው በከፍተኛ ጭንቀትና ሐዘን ላይ ይገኛሉም ብለዋል። የነፍስ አድን ስራው በዞኑ ፖሊስ፣ በአካባቢው አስተዳደርና በማህበረሰቡ ትብብር ተጠናክሮ ቀጥሏል። ሆኖም ግን ፍለጋው በአብዛኛው በሰው ኃይልና በቀላል መሳሪያዎች እየተከናወነ መሆኑ ስራውን አዝጋሚ አድርጎታልም ሲሉ ተናግረዋል። አሁንም አካባቢው ለተጨማሪ ናዳ ተጋላጭ መሆኑ የነፍስ አድን ሰራተኞች ህይወት ስጋት ላይ ቀጥሏል። ይሄ በጋሞ ምድር የደረሰው እልቂት ሀገራዊ ትኩረትን የሚሻ ትልቅ ሰብአዊ ቀውስ ነው ሲሉም አስተባብለዋል። የፌዴራል መንግስትና ዓለም አቀፍ የረድኤት ድርጅቶች በአፋጣኝ የነፍስ አድን መሳሪያዎችና የሕክምና ቁሳቁሶችን ወደ ስፍራው እንዲልኩም ጥሪ አቅርበዋል። የተወደዳችሁ ዞላነስ ቤተሰቦች ስለተከታተላችሁን እያመሰገነ በእኛ በኩል ሰናይ ጊዜ ብለናል።